ሰላም ሰላም ውድና የተከበራችሁ የሚሊ ዩቲዩብ ቻናል ተከታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። እንግዲህ ጓደኞቼ ዛሬ በአዲስ ቪዲዮ መጥቻለሁ። እንደምታውቁት ከትንሳኤ ጀምሮ ትክክል አልነበርኩም ወይም ደግሞ አሞኝ ነበረ። በጣም በሚያስጠላ ሁኔታ አመት ባሌን በስርዓት እንኳ ደስ ብሎኝ ሳላከብር ሳልውል አድርጎኛል ማለት ነው ጓደኞቼ። እንደምነግራችሁ እንደ ሁልጊዜው በአመት ሁለት በጣም የምወዳቸው አመት ባሎች አሉ። እነሱ አመት ባሎች አንደኛው ትልቁ በጣም የምወደው ኒው ይር ነው፣ አዲስ አመት። አዲስ አመት በሚመጣ ሰዓት አላቅም የተለየ ተስፋ ነው የምጠብቀው። የሆነ በህይወቴ አዲስ የሆነ ነገር የሚከሰት ሁላ ይመስለኛልና አዲስ አመት ወይም ደግሞ አዲስ እንቁጣጣሽ ምናምን አላውቅም። በጣም አበቦቹ በየተራራው ምናምን ፈንድቀው ምናምን ሳይ የሆነ የተለየ ስሜት ይሰማኛል እና በተለየ ሁኔታ አዲስ አመት ለኔ በጣም ትልቅ ተስፋ ይዞ የሚመጣ ይመስለኛል። አይ ሆፕ አንድ ቀን አይቀርም። ምክንያቱም ሁልጊዜም አዲስ አመት ለኔ ትልቅ አመት በዓል ነው። ምን ጊዜም ማለት ነው። ነገም ከነገ ወዲያም አላውቅም። የሆነ አንዳች የማላውቀው ነገር ወደ ህይወቴ የሚገባ ይመስለኛል። ወደ ህይወቴ ስላችሁ አንድ ነገር አይደለም። በህይወታችን ጥሩ ነገር የሆኑ ነገሮች በሙሉ ወደ ህይወታችን የሚመጡ ይመስለኛል ማለት ነው። እና በጣም ጥሩ ነገር ነው የምመኘው። ምኞቴ ሁል ጊዜ አንድ ነው፣ ተለውጦ አያውቅም። ግን አዲስ የተለወጠ ነገር የለም። በህይወት መቆየት ራሱ ለነገሩ ትልቅ ነገር ነው በአሁኑ ሰዓት ማለት ነው። እንግዲህ ጓደኞቼ በአሁኑ ደግሞ ትንሳኤን እጅግ በጣም ደስ በሚል ሁኔታ ነው ያሳለፉት የነበረው ጾሙን ማለት ነው። ጾሙን ከሆነ ከ10ሯን ቀን በጣም በተለይ ከአባቴ ጋር አባት አሉኝ ነግሬያችኋለሁ። አባት ወይ ጋር አብርቼ ምናምንና እሳቸው ባዘዙኝ ጊዜ ታውቃላችሁ እኔ በአረቡ ምድር ለስንት አመት እንኳን ኖሬ መጥቼ ቂዳር አልተጠመቅኩ ምን አላልኩና እምነቴ ላይ ያን ያህል ጥንካሬ እንዳይኖረኝ አንድ የሚያደረገኝ ይሄ ይመስለኛልኝ። ድጋሚ ደግሞ መልሼ አረብ ሀገር ልሄድ እያሰብኩኝ ለምን ምናምን በሚል ነው። ይሄ የሞኝነት አስተሳሰብ ነው ለኔ ማለት ነው። እና ለሳቸው አማከርኩኝ። አንድ 10 ቀን እስከ 9 ሰዓት ጾሚ ምናምን አሉኝ። ጾሙን በጀመርኩ ሰዓት ከምላችሁ በላይ በጣም ደስተኛ ነበርኩኝ። ጾም እንደዚህ ይጣፍጣል እንዴ? አለመጾሜ እስከዛሬ በጣም ነው የቆጨኝ። አለመጾሜን ጭራሽ አልጾምም ልላችሁ አልፈልግም። ግን ከ6 ሰዓት ራሱ ገና 6 ሰዓት ሙልት ስትል ነበር የምበላው። ግን ይችን 10 ቀን በጣም ደስ በሚል ሁኔታ ስለጾምኩት ሳይርበኝ ምናምን ከዛ ደግሞ በህይወት ዘመኔ አክፍዬ አላውቅም። እናቶቼ አባቶቼ ሲያከፍሉ ነው የማውቀውና እኔ ይሄን መሞከር አለብኝ። ከሆነ ሆነ ካልሆነ ደግሞ በላለሁ ብዬ ነበር ያሰብኩትኝ። እና እንግዲህ ትንሳኤም እየደረሰ መጣ። ገበያችን የቅዳሜ ገበያ እንግዲህ እሁድ ትንሳኤ ሊሆን ቅዳሜ ነበረ ገበያችን የግልገሉ። ያው ለእናንተ ቪዲዮ መቅረጽ አልቻልኩም። ምክንያቱም የእውነቴን ነው የምላችሁ እኔ እዚህ ሀገር ላይ ይህን ያክል አመት ስኖር ይህን ያህል ሰው ይጨናነቃል፣ ግልገል ይበዛል ብዬ አስቤ አላውቅም አንድም ቀን ማለት ነው። መጀመሪያ ነበረ ፕሮሞሽን የተሰራው። በጣም ተወዷል። ግልገል 40-50 ሺህ ብር ተሽጧል። 30 ሺህ ብር ያለው 20 ሺህ ብር። ከዛ ውጪ እስከ 10 እና እስከ 15 የሚሸጥ ደግሞ ጨቅላ ነው እየተባለ ቀድሞ ወሬው ስለተወራ የትንሳኤ ለታ ያልገባ በቃ የግልገል አይነት የለም። በግ ብዙም አልገባም። በግ የተወሰነ በግ ነው ያየሁትኝ። በጣም አብዛኛውን ፍየል ነው የገባው። እውነትም እስከ 40 ሺህ ብር ተሽጧል። አይኔ እያየ እስከ 40 እስከ 30 ተሽጧልኝ። እንደ ያለው ብዙም ስጋ የሌለው ብዙም ሰውነት የሌለው ግን እስከ 20 ሺህ ብር ተሽጧል ማለት ነው። ከዛ ባነሰ ያው ለእንደኛ ለድሆች ደግሞ እስከ 15 ሺህ ብር ገዝተን ገብተናል ማለት ነው። 15 ሺህ ብር የገዛነው በጣም ትንሽ ነው። ነገር ግን ለእኛ በቂ ነው። ያው ሳልበላው እኔም ታመምኩኝ ማለት ነው። እንግዲህ ጓደኞቼ ገበያውን ከጨረስኩ በኋላ ልጄን ለሰው ነበረ የሰጠሁትኝ በዛን ሰዓትና
በጣም ተጨናንቆ ነበር። ገብቼ እንዴት አባቴ ብዬ ልውጣ? መጨረሻ ተስፋ ቆርጬ በጣም ሲወደድብኝ በቃ ይቅርብኝ እንደውም ዶሮ ነው አርጃለሁ በሬ የሚያህል ዶሮ እና ይሄ ቢቀርስ ብዬ ትቼው ተስፋ ቆርጬ ከወንድሜ ጋር ነበርኩኝ። ልክ ከገበያው ተጋፍቼ ስወጣ አንዲት እንስት ፍየል አገኘው ማለት ነው። ያው እድለኛ ሆንኩኝ በስተመጨረሻ ደስ ብሎኝ ወደ ቤቴ መጣሁኝ ማለት ነው ጓደኞቼ። ወደ ቤቴ ከገባው በኋላ ያው ከራበኝ ክፍለቱን ላቆም ነበረ። ነገር ግን ቅዳሜ እንደዛ ስጋፋ ውዬ ምን ብዬ ምናምን ምንም አይነት ድካም አልተሰማኝም። ቅዳሜ ወደ ቤቴ መጣሁኝ። ቁሌቴን አቁላላሁኝ ሽንኩርቴን ከታተፍኩ ምናምን ምሽቴን እንጀራ በጎን እየጋገርኩኝ ማቁላላት ጀመርኩኝ በባዶ ሆዴ ማለት ነው። ቅዳሜ ማታ ማለት ነው። ከማታ ቅዳሜ ከሌሊቱ 3 ሰዓት ደግሞ ወንድሜ መጥቶ ዶሮውን አረደልኝ ገነጣጠለልኝ ምናምን። ከዛ ደግሞ አጣጥቤ ቆንጆ አድርጌ የሚያምር ዶሮ ወጥ አድርጌ ሰርቼ ከድኜ አሳደርኩኝ አስቀመጥኩኝ ማለት ነው። እንጀራዬን ደግሞ በጎን ጋጋግሬ ጨረስኩኝ ማለት ነው። ከዛ በኋላ ቤቴን በሚገባ አጽድቼ ሻወሬን ወስጄ በጣም ቆንጆ ሆኜ ወደ አልጋዬ ተኛው ማለት ነው። እንደውም አስታውሳለሁ ላይቭ ገብቼ ነበር እናንተ ጋር ክፍለት ወይም ደግሞ እስከሚበላ እስከ ሌሊቱ 9 ሰዓት ድረስ መቆየት አለብኝ ከእናንተ ጋር እያወራሁ ብዬ በጀመርኩ ሰዓት አጋጣሚ አልተሳካልኝም ማለት ነው። ምክንያቱም እንቅልፍ ጣለኝ አልጋዬ ላይ ተኛው። ጠዋት እሁድ 1 ሰዓት ተኩል ከእንቅልፌ ተነሳሁኝ። እሁድ 2 ሰዓት ነው እንግዲህ የበላሁት ማለት ነው። ከዛ እርጎ አርግቼ ስለነበረ እርጎ ጠጣሁኝ። እርጎ ከጠጣሁ በኋላ ከቆየው በኋላ ያው ትንሽዬ ዶሮ በላሁኝ። ከዛ ወንድሜ ቤት ሄድኩኝ ማለት ነው። እዛም ሄጄ ምግብ አልበላውም አንድ አጥንት ብቻ በላው ቡና ጠጣሁ ወደ ቤቴ ተመለስኩኝ። ከዛ ስመጣ አይ ቲንክ ቡናውን ጠጥቼ ምን ብዬ ስመጣ መሰለኝ ምች የመታኝ ማለት ነው። ከዛ እሁድ ተመለስኩኝ ቤቴ ዋልኩኝ ማለት ነው። አደርኩኝ ሰኞ ምሳ ኑ ብያቸው ያው የሰራሁት ዶሮ ወጥ ነበረ የቀቀልኩት ስጋ ነበረ እሱን እየጋጋጥኩ ምናምን እንደውም ላይቭ ገብቼ እናንተን እንቁልጭጭጭ እያልኩ የነበረ ዋጋዬን አገኘሁ በስተመጨረሻ። ከዛ በኋላ ሰኞ ሌሊት ላይ ነው ህመም የጀመረኝ ህመም በጣም ተሰማኝ ህመም ተሰማኝ አይመስልም በጣም የሚያስጠላ ከምላችሁ በላይ። ከዛ እንደ እርጉዝ ያቅለሸልሸኛል ወደ ላይ ሊለኝ ይጀምራል ምን ይላል በቃ ምን ብዬ ልንገራችሁ። በጣም በሚያስጠላ ሁኔታ አመመኝ ምን አልኩኝ። አሁን እንግዲህ ሰሞኑን አሞኝ ምን ብዬ ሀኪም ቤት ሄድኩኝ። የሄድኩበት ሀኪም ቤትም ሊያሽለኝ አልቻለም። አሁን ግን ሀኪም ቤት ቀይሬ ሌላ ቦታ ሄጄ እግዚአብሔር የተመሰገነ ይሁን ታክሜ መርፌም አዘዙልኝ ክኒንም ሰጠኝ። ተጠቅሜ እንግዲህ ሰው ሆኛለሁ ማለት ነው። ልክ ውጬ አድሬ ጠዋት ላይ ሰላም እንደሆንኩኝ ራሴ ሲሰማኝ የመጀመሪያ ምን እንደሆነ ታውቃላችሁ? ቅዴ ፍላጎት የነበረው ጓደኞቼ ከታመምኩ ሰዓት ጀምሮ ከትንሳኤ ጀምሮ ማለት ይቻላልኝ ቤቴን በአግባቡ ራሱ አላጸዳውም። ቤቴን ማጽዳት ነው የመጣልኝ። በመጀመሪያ እንግዲህ ካለፈው ቪዲዮ እንዳያችሁት የመጀመሪያ ያረኩት መኝታ ቤቴን ነው። ሰርጌ ሄጄ ነበረውና ውሮንም ዘግቻት ሄጄ አጋጣሚ ካካ ብላበት በጣም የሚያስጠላ ባጸዳውም ግን ሽታው በጣም አስጠልቶኝ ዘግንኖኝ ነበረ። ሳሎን ላይ ነበረ ስንተኛ የነበረው ፍራሽ ዘርግተን። አሁን እንግዲህ ልክ እንደተሻለኝ ጠዋት ላይ ቁርሴን በላሁኝ ቀጥታ ወደ ጽዳት ገባሁ ማለት ነው። አልጋዬን አነሳስቼ ጫማዬን ዘረጋግፌ ምናምን እንዴት አድርጌ እንዳጸዳሁኝ አሳይቻችኋለሁ ማለት ነው ጓደኞቼ። አሁን እንግዲህ ደግሞ እንደምታዩት ወደ ሳሎን መጥቻለሁ ማለት ነው። አደራችሁን ሰለቸሽኝ አንድ አይነት እንዳትሉኝ። ያሉኝ እቃዎቼ እነዚህ ናቸው። እነዚህን በንጽህና ይዤ ባጸዳዳ ይሻላል ብዬ አስባለሁ። አንድ ቀን ደግሞ እቃ እየቀየርኩኝ አሳያችኋለሁ። ቁም ሳጥኔ ራሱ ወላልቋልኝ አይታችሁታልኝ ኦልድ ስታይል ነው የኦልድ የሆነ ቁም ሳጥን ነው ግን ችግር የለውም አንድ ቀን ሲኖር ይቀየራል። ዋናው የሰው ልጅ ገንዘብ የሚያመጣው የሚወስደው ነገር ያን ያህል ብርቅ ሊሆን አይገባም። ነገር ግን ያለንን ነገር በንጽህና ብንጠቀም ለኛ የተሻለ ነው ብዬ ነው የማስበው ጓደኞቼ። እንግዲህ እንደምታዩት መኝታ ቤቴን ከጨራረስኩ በኋላ ወደ አልጋ ቤቴ ገብቼ
አልጋ ወደ ምኝታ ቤቴ መጥቼ ምኝታ ቤቴን እያጸዳዳው ነው። እዚህ ጋር የማነጥፈው ነገር በነገራችን ላይ ዝም ብዬ ብትኑን ጣቃ ነገር ነው። በጣም ፌድ ያደርጋል ግን አይረባም። ግን በጣም ጠቅሞኛል። ልጆች አሁን የወንድሜ ልጆች ሲመጡ ምን ሲሉ ምናምን ይራገጡበታል ከነጫማ ሲወጡ ምን ሲሉ ምናምን በጣም ብዙ ቆሻሻ ችሎልኛለኝ። እና አሁን እንግዲህ ጠረጴዛዬን እየወላወልኩ ነው። እንደምታዩት እንግዲህ አፌን አፍኘዋለሁኝ ምክንያቱም አቧራ ራሱ በሚገባ ሰዓት የሚሰማኝን ነገር ልነግራቸው አልችልም። ከምቹ በላይ እንግዲህ በጣም ራሴን ሰውነቴን ኮንትሮል አድርጎ እስካሁን ሲያሰቃየኝ የነበረው ሲያመኝ የነበረው ሲያቅለሸልሸኝ የነበረው እጄን ሲያዝለው የነበረው ሙሉ አካሌን በቃ መቆጣጠር ያቃተኝ የነበረው የጉሮሮዬ ችግር ነበረ። ዶክተሮቹ ራሱ ጉሮሮዬን ከፍተው ባዩ ሰዓት በጣም ነው የደነገጡት። ምክንያቱም ጉሮሮዬ ሁሉንም ይሄ ባክዩም ፊት ለፊትም ከጎን ያለውም ሁሉም እንዳለ ቆስሎ በጣም እሳት መስሎ ቀይ ስጋ ነበር የመሰለው ራሴ ከፍቼ በማየው ሰዓት እና ለካ የጉሮሮ ህመም ይሄን ያክል ለካ መጥፎ ነው አይደለ? የእውነት በጣም እፈራለሁ አንዳንድ ጊዜ እግዚአብሔር አምላክ ክፉን ያርቅና የሆነ ጊዜም በጣም የምታመም በቃ የሆነ ነገር መሆን ይመስለኛል። እግዚአብሔር አምላክ ግን ክፉን ያርቅልኝ። ምክንያቱም የጉሮሮ ህመም ምን ያህል መጥፎ እንደሆነ ነው የተሰማኝ። የእውነት በጣም መጥፎ ነው ከምላችሁ በላይ አስታውሳለሁ ከዚህ በፊት አርቲስቶቻችን በዚህ ምክንያት ነው ቶንሲል ነገር ተብሎ ነው ሄደው መርፌ ሊወጉ በዛው እንትን ያሉትና ስንቱን ነገር እንዳሰብኩት ስንቱን ነገር ተውኝ። ባመመኝ ሰዓት ስንቱን ተስፋ እንደቆረጥኩኝ እኔ ነኝ የማውቀው። ማርያምን ቡና እንኳን አፍልቶ የሚያጠጣኝ ሰው ነው ያጣሁትኝና ብቸኝነቴን ጠላሁት። ብቸኝነቴን ጠላሁት አይገልጸውም ከምላችሁ በላይ ማለት ነው። እና እንደ ብቸኝነት የሚያስጠላ ነገር የለም። አመመኝ ምናምን ያው አንዴ ሰው ይመጣል። ሁለተኛ ቀን ላይደግም ይችላልኝ ምናምን እና ያ ነገር ስታዩ ትንሽ ይከፋችኋል ምናምን እና ወይኔ ብቸኝነቴ ነው ያልኩትኝ። ከምላችሁ በላይ ማን እንዳሳዘነኝ ታውቃላችሁ? ናንዬ ነው። እኔን አሞኛል። በቃ ስተኛ አብሮኝ ይተኛል። አይዞሽ እሺ መልካምዬ አይዞሽ ይለኛል በጣም አንጀት በሚበላ ሁኔታ እና ይሄን ሲለኝ በጣም ነው የሚሰማኝ የነበረው። እግዚአብሔር አምላክ እሱ በህይወቴ ስላለ አምላኬን ሁልጊዜ አመሰግናለሁ። የኔ ማመስገኛዬ ነው የእውነት ኑሮዬን እንድኖር ኑሮ እንዲጣፍጠኝ ወይም ደግሞ እንድረጋጋ ያደረገኝ ልጄ ነው። እግዚአብሔር አምላክ ከትልቅ ትልቅ ትልቅ በዚህ ህይወት ላይ በህይወቴ ላይ ትልቁ የኔ ስጦታ ልጄ ነው። እግዚአብሔር አምላክ ልጅ የሌላችሁ ወልዳችሁ ለመሳም አብቁ። በጣም ደስ የሚል ስሜት አለው። አሁን እንግዲህ እንደምታዩት ሳሎኔን ምናምን አጸዳድቼ ጨርሻለሁ። እዚህ ጋር ቡናይቱ እንደተቀራረበች ቁጭ እንዳለች ናት ያለችው እና ቡና ራሱ ለማፍላት አስቤያለሁ ማለት ነው ጓደኞቼ። እዚህ ጋር ጎረምሳው በጣም ቁጭ ብሎ እየረበሸኝ ነበረ። የሆነ ነገር ማታለያ ነገር ፈልጌ ሰጠው። አሁን ቁጭ ብሎ ቲቪውን እያየ ይገኛል ማለት ነው ጓደኞቼ። እኔ እንዲህ ነኝ አያችሁ አይደለ? ገና ተሽሎኝ ሰውነቴ ትንሽ መለስ ሲል በቃ ቀጥታ ወደ ጽዳት ነው የገባሁት። ምክንያቱም ጽዳቴን አጸዳድቼ ጭርስ ማድረግ እፈልጋለሁኝ። ከዚህ በኋላ ስንት ስራ እንደምሰራ ታውቃላችሁ? ይህንን ጨርስና እንጀራ ጋግራለሁኝ። 8 ሰዓት ገና ስላልሆነ 8 ሰዓት መድኃኒት ስላለኝም ለ8 ሰዓት እንዲደርስልኝ እንጀራ ጋግራለሁኝ። ከዛ ደግሞ ጎመን ከተፌ ጎመን ነው መብላት የፈለኩትኝ ሽሮ በላለው ሽሮ ሰራለው ምናምን እና ብዙ ነገሮች አሉ ገና የምሰራቸው ከዚህ በኋላ ግን ከዛ ሁሉ ከዛ በፊት ጽዳት ይበልጣል ብዬ ነው ጽዳት እያጸዳ ያለሁት። ምክንያቱም ቤቴ ንጹህ ሆኖ ማየት በጣም ለኔ ትልቅ እርካታ ነው። እውነቱን ለመናገር ጓደኞቼ ወይ ሰው መጥቶ ዋው ቤትሽ ንጹህ ነው ዋው እንዴት ያምራል ብሎ የሚልልኝ ሰው ያለ ይመስላችሁ ይሆናል እንዲህ ሳጸዳ ማንም ሰው ቤቴ አይመጣም። ካለኔና ናንዬ በስተቀር ወይም ደግሞ የናንዬ ጓደኞች በስተቀር ማለት ነው። ሌላ ቤቴ ገብቶ የሚያደንቅ ሰው የለም። ለነገር ግን ለራሴ ለህሊናዬ ወይም ደግሞ ለኔ እርካታዬ ነው። በጣም እወዳለሁኝ ባለኝ ነገር ላይ ወይም ደግሞ ያለኝን ነገር ለምን የተሰበረ አይሆንም? ለምን የተጣመመ አይሆንም? ሁሉንም በንጽህና መያዝ እወዳለሁኝ። ንጹህ ሆኖ ማየት እፈልጋለሁኝ። ይሄ ስላለቀ አዲስ ስለሆነ አሮጌ ስለሆነ አይደለም። አሮጌም ሆነ አዲስም ሆነ በንጽህና ሲያዝ በጣም ደስ ይላልኝ እርካታን ይሰጣልኝ። ለኔ እንደዛ ነው ጓደኞቼ። እና እንግዲህ እንደምታዩት መኝታ ቤቴን ቆንጆ አድርጌ አጽድቻለሁ። አሁን እንግዲህ ሳሎኔን እያጸዳሁኝ ነው ይገኛለሁ ማለት ነው።
ደክሞኛል በጣም ከምላችሁ በላይ። ነገር ግን ስጨርስ በደንብ አርፋለሁ። እግዚአብሔር አምላክ ይመስገን። እንደዛም ሆኝ ተሽሎኝ ቤት ለማጽዳት ስለበቃሁኝ መቼም እግዚአብሔርን አትመመኝ አይባልም። ህመም ግድ ነው። የሰው ልጅ መፈተኛው ነው። እኔ ታምሜያለሁ ማለት አልችልም። እግዚአብሔር ይመስገን። ከኔ የባሰ በጣም ብዙ አልጋ ላይ የወደቁ ሰዎች እንዳሉ አውቃለሁኝ። እነሱን ነው ያሰብኩትኝ። እኔ ለትንሿ ህመም በጣም ለትንሿ ለሲምፕሏ እንደዚህ ሆንኩኝ። ትልልቅ ህመም ታመው አልጋ ላይ የተኙትን ነው ያሰብኩትኝና እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቀን፣ ከመጥፎ ህመም ይጠብቀን ጓደኞቼ ማለት ፈልጋለሁኝ ማለት ነው። እንግዲህ እንደምታዩት በቃ ሳሎኔን ማገባደጃ ጨረስኩኝ ማለት ነው። ተመስገን ብያለሁኝ። ምክንያቱም በጣም ቆንጆ አድርጌ ነው ያጸዳሁት ከልቤ ማለት ነው። ታውቃላችሁ ሰው ሰርቶ ራሱ እንደማረካኔ ራሴ የሰራሁት ነገር በጣም ደስ ይለኛል። ምግብም ሆነ ጽዳትም በጣም ደስ ብሎኝ ነው እንትን እምለው ማለት ነው። እንግዲህ እንደምታዩ ቤቴን አጸዳድቼ ጨርሻለሁኝ። እዛ ጋ እንግዲህ መጋረጃዬንም በቀደም ቀይሬያለሁኝ እንደምታዩት ማለት ነው። ጮራዬ በርም ነው እያስመታኝ ያለው፣ ለዛ ነው መጋረጃ ያረኩበት ማለት ነው። እንደምታዩት ያው ሶፋዬን ውሮ ጨርሰዋለች እየሞነጫጨረች። ነገር ግን ይሁን እዚህ ጋር ጭሴን አጽድቻለሁ። ቡናውም ቀራርቦ ተቀምጧልኝ ማለት ነው ጓደኞቼ። እንደምታዩት እንግዲህ ጽዳቴን ጨርሼ እገኛለሁ ማለት ነው። ኑ ቡና አፍሉልኝ እባካችሁ። ቡናውም ተዘረጋግቷልኝ። ኑ ቡና አፍሉልኝ እባካችሁ። እና እንደምታዩት ጓደኞቼ ቤቴን አጽድቼ ጨርሻለሁ ማለት ነው። እንደምታዩት በቃ ከዚህ በኋላ የሚቀረኝ እንጀራዬን እጋግራለሁ። ከዛ በኋላ ደግሞ ወጥና ጎመኔን እሰራና ምሳዬን በልቼ መድኃኒቴን ውጥና ከናንዬ ጋር ትንሽ ትኝት ማለት ፈልጋለሁ ማለት ነው። ወደ ጓዳ ስገባ ጓዳውን እያያችሁ ነው አይደለ? መሬቱ እንዴት ይሄን ሁሉ ዕቃ እያነሳሁ ነው ያጸዳሁት በደንብ። ይኸውላችሁ በደንብ አጽድቼዋለሁ። በጣም መሬቱ ንጹህ ነው። ሞሰቢቱ ባዶ ናት እንዳልኳችሁ። እንጀራ ገና ልጋግር ነው። ይኸው ይሄን አጸዳድቼ ነው። በሩን የምዘጋው ዝም ብዬ ገባ ስለሚያስቸግረኝ ነው። ቋንጣዎች የሚያቸው ደርቀዋል። ብሉኝ 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 እያሉ ነው። ኑ ብሉ። ይሄን ራሱ የምጣዱን ስር ራሱ አወጣጥቼ ሽንኩርቱን ምናምን በደንብ አድርጌ ነው ያጸዳሁት ማለት ነው ጓደኞቼ። እወዳችኋለሁ። በሌላ ቪዲዮ እንገናኛለን።